በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል አምላክ ሁሉን የሚችል ጌታ መድኃኒታችን ኢየሱስ ክርስቶስ ሆይ እናመሰግንሃለን። በሰላም በተጠበቅከን የሞትን ደጅ ተዘጋ የሲኦልንም ማሰሪያ ቆረጥክ ወደ አባተ ወደ አብ ያቀረብከን ለመንፈስህም አቤቱ ከራስ ጋር ያስታረቀን ቅዱስ ሆይ የዘላለም በዘላለም ኪዳን በንጹህ ደምህ ቀደስከን ዋጅህን አንተ የጠራበት ሞት የለም በሽታ የለም ሕማም የለም ሁሉ በፍጹም ጤና ይመላለሳልና በሕይወት ጤና ተጠበቅከን እናመሰግንሃለን። ደሞም ሕሙማንን ያለናቸው ስሞቻቸውን ታውቃቸዋለህ። በየቤቱ ያሉ በየጸበል ቤቱ በየሆስፒታሉ በየሕክምና ተቋማት ያሉ ያንተን እጅ የሚሹ ጌታ ሆይ በቸርነት ፈውሳቸው። ኢየሱስ በተባለ አዳኝ በሚሆን ስምህ ሽባን በተረተረ ስምህ ዕውራን ባበራ ስምህ አቤቱ በጠላ ፈውሳቸው። ቀኝ ዘርጋላቸው። ታመሙ ሁሉ ይዳኑ። በአጋንንት እስራት ያሉ በአእምሮ ሕመም ያሉ በመንፈስ ጭንቀት ያሉ በስጋ ደዌ ያሉ በተለያየ ሕመም ውስጥ ያሉትን ሁሉ አቤቱ ጌታ ኢየሱስ ክርስቶስ የዳዊት ልጅ ሆይ ማራቸው፣ ይቅር በላቸው። ሁላችንም አስበን ብዙ ጸጋ ያለህ ጌታችን አዳኛችን ኢየሱስ ክርስቶስ ከሰማይ አባትህ ከአብ ከሕያው መንፈስ ጋር በአንድነት በሦስትነት የተወደድክ የተመሰገንክ ሁን ለዘላለሙ አሜን። የተወዳችሁ እግዚአብሔር ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክ የቀደሳችሁ የጌታችን የክርስቶስ ልጆች ሁላችሁ ደህና ቆያችሁ? እግዚአብሔር ይመስገን በሰላም የጠበቀን። እንግዲህ እስከ እሑድ ድረስ ባለው ቀን ለታመሙ ሰዎች ጸሎት እንጸልያለን። ያው አብይ ጾማችንን ርዕስ የከፋፈልን የምንጸልይበት ጊዜ ነው። እንግዲህ እስከ እሑድ ድረስ እንጸልያለን። በስልክ ላይ ስመ ክርስትና መላክ ትችላላችሁ። ምናልባት የታመሙ ሰዎች ካሉ እንጸልይላቸው ብትሉ ላይ ስትሪም ላይ ቀጥታ ስርጭት ላይ ስማቸውን የጠራ ስለምንጸልይ ማለት ትችላላችሁ። ከዚህ ጋር አያይዤ እንግዲህ ይህንን አብይ ጾም በማስመልከት አንድ ትልቅ የበረከት ስራ እንሰራለን። እግዚአብሔር እንግዳ ሰጥቶናል። አንዲትን እናት እንረዳለን። ይህች እናት ልጇ በድንገት ራሱን ስቶ እስካሁን ድረስ አልጋ ላይ ነው ያለው። ወጥታ በጣም ምትገባ ሴት ነችና ልጇን መጠበቅ ወይስ ደግሞ መኖር በጣም ከባድ ስለሆነ ይህችን ሴት ማቋቋም አለብን። ለስመ ክርስትናውም ለእርዳታውም 09114138 ስልኬ ላይ ዋትስአፕ፣ ቴሌግራም፣ ቫይበር ላይ ቦቲንግ አፕ ላይ አለው። ላኩልኝ መልእክት። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ርዕሱ እንዳያችሁት በአእምሮ ብቻ መኖርን መተው እንደሚገባ እግዚአብሔር ሊያስተምረን ነው ዛሬ ይህንን ትምህርት ያዘጋጀልን። መጽሐፈ ምሳሌ ምዕራፍ 23 ቁጥር 4 ላይ በራስህ ማስተዋል አትሂድ፣ የራስህን ማስተዋል ተው ይላል። ሁለት ጊዜ ነው እንደዚህ የተናገረው። በራስህ ማስተዋል አትደገፍም ይላል። ያ ማለት አታስተውል አይደለም፣ ጥንቃቄ ይጠብቃል፣ ማስተዋል ይደግፋል ይላል። ግን ማስተዋልህ ብቻ ግን ኑሮን እንዲመራ አትፍቀድ ማለት ነው። እንደምታውቁት እኛ ሰዎች ሶስት ነገር ነን፣ ስጋ ነን፣ ነፍስ ነን፣ መንፈስ ነን። እና እነዚህ ሶስት ነገሮች የተዋሃዱበት አካል ነን። ይሁን አንደኛው ብቻ እንዲሰራ ስንሆን ልክ ያልሆነ ነገር በሕይወታችን ይፈጸማል። ስጋ ብቻ እንዲሰራ ከፈቀድን ያው የምናስበው ስጋውን ነው፣ መልበስ፣ መጠጣት፣ መብላት፣ መድመቅ ነው። እንደዛ ነው የሚሆነው። መንፈስ ብቻ ደግሞ እንዲሰራ ብለን ስጋችንን መጣልም ነፍሳችን እውቀትም መተው እንችላለን። ደግሞ እውቀት ብቻ ማንበብ መማር ሌላ ነገሩ ባዶ ህይወት ላይ ምንም አይነት መንፈሳዊ ተሳትፎ የማያደርጉ ሰዎች አሉ። ነፍሳዊ ክርስቲያኖች የሚባሉ። ስጋዊ ክርስቲያኖች ደግሞ እንደተባለው በቃ መበላ፣ መጠጣት፣ መልበስ፣ መደሰት በምድር ላይ ያለውን ነገር በማድረግ ስጋ የሚደሰትበትን ነገር ማድረግ ነው። መንፈሳዊ ክርስቲያኖች በህይወታቸው እግዚአብሔር ጋር ወይም ከዛኛው መንፈስ ጋር ተገናኝተው የሚኖሩ ናቸው። እንግዲህ እኛ ስለዛኛው መንፈስ አይደለም ስለ እግዚአብሔር መንፈስ ነው የምንነጋገረው። መንፈስ ቅዱስ ጋር አብረው የሚሰሩ እሱ የሚሰራባቸው እሱ የሚጠቀምባቸው ብሩካን እግዚአብሔር ልጆች አሉ። እናንተ ተወዳችሁ እግዚአብሔር ልጆች እና ይሄ ማንነታችንን ይዘን ነው የምንንቀሳቀሰው። ሶስቱንም የሚመግብ መንፈስ ቅዱስ ያስፈልገናል። ስጋችንንም ነፍሳችንንም መንፈሳችንንም እና አንዳንድ ጊዜ ዝም ብለን በነፍሳችን ብቻ ለመኖር ሞክራለን። ያ ማለት በአእምሮአችን ለመኖር ሞክራለን። ነገርን ሁሉ በአእምሮ ሚዛን መመዘን፣ በእውቀት ልክ ማየት። በጣም ቀላል ምሳሌ ልስጣችሁ። ለምሳሌ ወደ ቤተ ክርስቲያናት ሄደን ጸበል ለመጠመቅ ብንፈልግ ወይም ለመጠጣት ብንፈልግ አእምሮአችን በመጀመሪያ
ምክንያታዊ እንድንሆን ሊፈልግ ይችላል። ይሄ ጸበል ንጽህናው የተጠበቀ ነው ወይ? ምናልባት ባክቴሪያ ቢኖረውስ ትላትሎች ቢኖሩትስ ዝም ብለን ወስደን ነው በሽታ ላይ ቢጥለንስ? ይሄን ጸበል የጠጡበት ሰዎች ብዙ ሰዎች ቢሆኑስ አብረው በመጠጣት አብረው በላት የሚተላለፍ በሽታ ይኖራል። እንደዚህ አይነት ምክንያቶች ይደርድራል ማለት ነው። ብዙዎቻችን ታውቃላችሁ ከአንድ ጽዋ መንቀምስ ነን፣ ከአንድ ማዕድ መንቆርስ ነን። ታስታውሳላችሁ በኮቪድ ጊዜ አንዳንድ ክርስቲያኖች ስጋት ነበራቸው። ከአንድ ጽዋ ነው የምንቀበለው፣ ስጋዋ ደግሞ የምንቀበለው ከአንድ ጽዋ ነው እና ይሄ ሁሉ ሰው ከአንድ ጽዋ ሲቀበል ኮቪድ ቢመጣስ ቢሰፋፋስ ቢተላለፍስ የሚል ስጋት ውስጥ ገብተው መቁረብ ያቆሙ ሰዎች ነበሩ። በአእምሮ መመላለስ ማለት እሱ ነው። ጻድቅ በእምነት በህይወት ይኖራል። በአእምሮ የሚመላለሱ ሰዎች ግን በጭንቀት ይኖራሉ። አእምሮ ያስፈልጋል። መማር ማወቅ፣ አንድን ነገር በእውቀት ሚዛን መለካት ችግር የለም። ግን የእምነት ተቋም ነው ሲመጣ ግን ለምን ማለት ይሄንን መንገድ ለምንድን ነው እንደዛ የሆነ ብሎ ማለት ግን ይገባል። እግዚአብሔር እንደዚህ ነው። በቃ ንጹህ ነው ወይ ይሄ ጸበል ብጠጣው ብሎ ንጽህናው ላይ ተረብሾ ከጸበል የሚልቅ ሰው አለ። አሁን ይሄ አእምሮ ነው የሚኖረው። ያው መድኃኒት ደግሞ ሐኪም ሲያዝለት ሄዶ ከፋርማሲ እውነተኛ ይሁን ፌክ ይሁን ይመረዝ ጤነኛ ይሁን ሳያቅ ተነስቶ ተቀብሎ ጠጥቶ ውጦ ሊውል ይችላል። ዕውቀቱን አእምሮን የሚያምን ሰው እንዲህ አይነት ነገር አለ። ማንኛውም ነገር አለ እምነት አይደረግም። ጸበሉን በእምነት ነው የሚጠጣው፣ መድኃኒቱን በእምነት ነው የሚዋጣው። ሁለቱም ሊገዱን ይችላሉ ካላመነ እና ሰው ካላመነ እንዳለው እንደሚፈራው ሊሆንበት ይችላል። ካመነ ግን እግዚአብሔር ላይ ባለው እምነት ክፉን ያሸንፋል። ዮሐንስ በመልእክቱ ዓለምን የሚያሸንፈው እምነታችሁ ነው ይላል እና ብዙ ጊዜ ግን በአእምሮ የሚኖር ሰው አለ እና መንፈሳዊ አቋም ሲኖራችሁ ለምንድን ነው እናንተ ግን ከመሰረታችሁ ትጥላላችሁ? መንፈሳዊ አቋም ያላቸው ሰዎች ትሑታን ሰዎች የሚመላለሱ ሰዎች የሚኖሩበት ዘመን አይደለም። ስለዚህ ብልጦች መሆን አለባችሁ ብለው የሚመክሩ ይኖራሉ። በአእምሮ የሚያስቡ ሰዎች አሉ። ወይም ጣልቃ ሊገቡ ይችላሉ። ተዳራጋ ለምሳሌ ከሆነ ጣልቃ ይገባል። አቁም የዋህነትሽን ይላል። መስጠት ሼር ማድረግን የሚቃወሙ አሉ። ሰው መቆጠብ አለበት። በአሁኑ ሰዓት ነገር እንደሚፈጠር አይታወቅም። ገንዘብ መቀመጥ አለበት ባንክ ቤት። ለምንድን ነው ገንዘብ የሚባክነው ብሎ ሊቆጣ ይችላል። እሱ በአእምሮ ነው የሚያስበው። የተቀመጠ ገንዘብ የሚያኖር የሚመስላችሁ ሰዎች አሉ። እንደዛ አይነት ድሮ እንደዛ እኔ የሚመስለኝ ነበር። የሚገርማችሁ ባንክ ቤት ውስጥ ገንዘብ አስቀምጦ የማያውቅ ባንክ ቤት ሄዶ የማያውቅ ሰው ነበር ብዙ ጊዜ እና የተወሰነ ጊዜ ግን ውስጤ ተራበሸብኝ። መኖር እኮ ሊቸግረኝ ይችላል። ስለዚህ ትንሽ ገንዘብ ባገኝ ባንክ ቤት ሄጄ ባስቀምጠው ብዬ 70 ሺህ ብር አካባቢ ነበር ማስታወሰው። ያን 70 ሺህ ብር እንዴት እንዳገኘሁት በተዳለ ብቻ ነው የሚያውቀው፣ አላስታውስም። ብቻ ወስጄ ባንክ ቤት አስቀመጥኩት እና ባንክ ቤት ካስቀመጥኩ ገንዘብ ቢያንስ እረጋጋለሁ። ምን ይሆናል ምን ይፈጠራል ብዬ አልልም ብዬ በ90ዎቹ ዓመተ ምህረት ነው አሰብኩና ወስጄ ባንክ ቤት አስቀመጥኩትና ተደስቼ መጣሁ። ኩራት ተሰማኝ። ቡክ ላይ የተጻፈውን ቁጥር ስመለከት በጣም ብዙ ብር ነው ያለኝ፣ ሀብታም እንደሆንኩ ተሰማኝ። በኋላ ግን ቤት ተቀምጬ የተወሰኑ ቀናት ላይ ግን ባዶነት ይሰማኝ ጀመር። ያ የተቀመጠው ነገር የህይወቴን ባዶነት ሊሞላው አልቻለም። አእምሮዬ የሰጠኝ የመኖሪያ ምክንያት ለውስጤ መልስ አልሆነም እና እንደውም ጭራሹን ጭንቀት ይባባስ ጀመር። ትንሽ ገንዘብ እኮ ይሄ ምን ይበቃሃል ይለኛል መንፈስ እና የኔ ሐሳብ ሙሉ ለሙሉ ገንዘብ ላይ ሆነ ማለት ነው። እግዚአብሔርን ቃል ተሸክሜ እንዲኖር የተጠራው ሰውዬ በ70 ሺህ ብር ምክንያት ህይወት የተረበሸ። ከዛ አንድ ቀን ተነስቼ ያው ይገባኛል እግዚአብሔር ሲናገረኝ ተነስቼ በጠዋት ባንክ ቤት ሄድኩና አውጡት አልኳቸው። ገንዘቡን ይዤ በፌስታል ይዤ መጣሁ ቤት። በቃ የሚረብሸኝ እሱ አይደል። ከዛ መኪና መግዛት ነበረብኝ ፈልግ ነበረ። ያው 5 ሺህ ብር አስተርፌ መኪና ገዛው ማለት ነው። ከዛ ወጣለኝ ስሜቱ የለም ልላችሁ አልችልም። እዛ ስሜቱ ገብቼ የወጣው ነኝ አውቀዋለሁ። ይሄ ገንዘብ ሼር ማድረግ መስጠት ከዛ ማስቀመጥ ነው ህይወት የሚሆነው፣ መሰብሰብ ነው መቆጠብ ነው ይላል። በእርግጥ ሰው ሴም ማድረግ አለበት መስጠትም አለበት ህይወቱን ፕሮግራም መምራት አለበት። ግን ሁልጊዜ ግን በዚህ መንገድ የሚያስቡ ሰዎች አሉ። ምንድነው የምናገኘው? ለምሳሌ የተቸገረ ሰው ረድተን ምን እናገኛለን ብለው በምክንያት የሚጠይቁ ሰዎች አሉ። እነዚህ ጥያቄዎች የሚመልሱት በምክንያት በአእምሮ ሳይሆን በእምነት ነው። እምነት ከየት እንደመጣ ሳታውቁት ነው። ደመናም አይታይም፣ ምንጭም ዝናብም አይዘንብም፣ ግን ሸለቆ በውሃ ሲሞላ ነው የሚያሳየው እምነት። አያችሁ፣ እምነት ድንጋይ በበትር ተመቶ ውሃ ሲፈስ ነው የሚያሳየው።
አይምሮ ግን ይሄን አይቀበልም። አይምሮ ሌላ ነው፣ ምክንያት ነው ይቀበል እና ብዙ ጊዜ በአይምሮአችን ለማየት እንሞክራለን። ከሰው ጋር ያለን ግንኙነትም እንደዚሁ እንመዝናለን። በአይምሮአችን ይጠቅመኛል አይጠቅመኝም፣ ምንድነው ፋይዳው ምንድነው እንላለን። እና ያ ሰው በህይወታችን ትልቅ ነገር ሊሰጠን የሚችል ሰው ሊሆን ይችላል። ከታመምንበት የምንፈወስበት ምክንያት፣ ከተቸገርንበት የምንወጣበት ምክንያት፣ ህይወታችን የሚሻሻልበትን ጥበብ ሊሰጠን የሚችል ሰው ሊሆን ይችላል። ግን እኛ ሰው በቃ በአይምሮአችን ስንመዝነው ላይመጥነኝ ይችላል ለምናስበው ሰው ልንጥለው እንችላለን። መጽሐፍ ቅዱስ ላይ በጣም የሚደንቀኝ ሰው አለ። የሶሪያው የጦር አለቃ ንዕማን የሚባለው ሰው እና ንዕማን የጦር አለቃ ነው። የጦር አለቃ ማለት ይገባችኋል አይደል? የመከላከያ የተዋጊዎች አላት ዋና ጄኔራል ነው። ግን ሰዎችን አይንቅም። ትንሾቹንም ትልቆቹንም ያዳምጣል። እና ለምጻም ስለነበረ ለምጹ እንዲፈወስ ሲጨነቅ የቤት ሰራተኛው አይሁዳዊት ሰራተኛ ነበረችው። ሄድና እስራኤል ሀገር ሰማሪያ ሄደ። አንድ ነብይ ያለ እሱ ጋር ሄድ ብትሄድ ትፈወሳለህ ብላ በመከረችው ምክር አዳምጦ የቤት ሰራተኛውን አዳምጦ እንግዲህ ትልቅ የጦር ጀነራል በግመልና ባጅብ ወደ ሰማሪያ መጣ። እንደገና በሰማሪያ ደግሞ ነብዩ ኤልሳ ሊያገኘው አልፈለገም። እዛው በርቀት ተጠመቅ በሉት ወንዝ ውስጥ አለ። እሱ ጠጋ ብሎ ከኤልሳ ጋር ተነጋግሮ ያው እንደ ባለስልጣንነቱ በአይምሮ ልክ ለማሰብ ሞክሯል። የእሱ አይምሮ ባለስልጣን ነው። በፕሮቶኮል መንገድ እሱን የሚመስሉ ሰዎች አጅቦት መሄድ ነበረበት። ግን ሄደን የጠበቀው አንድ ባህታዊ በተራራ ላይ የሚቀመጥ ራሱንም የማያሳይ የሚናገረው በደቀ መዛሙርት በኩል የሆነ ሰው ያጋጥመው ተበሳጭ። ምክንያቱም ከክብሩ አንጻር ይሄ ነገር እንዴት ይሆናል ብሎ ማሰብ ጀመረ። እና ተጠመቅ ይለኛል እኔ እኮ መዳሶኝ ተናግሮኝ የምጠመቅ መስሎኝ ነው አለ። አይምሮ የነገረው እሱ ነው። ነገር ግን ባሮቹ ግን ለምን ምን ችግር አለ 7 ጊዜ ብትጠልቅ ብትልኮ ምንም እንዳለ ብታረግ ምን ችግር አለ ሲል አመናቸው፣ ሰማቸው። እና ምክንያታዊነቱን አይምሮን አሸንፎ እምነቱን አስቀደመ። እምነት ሲቀድም ደግሞ ትንሹንም ሰው ያዳምጣል፣ ትልቁንም ያዳምጣል። ትልልቅ ነገስታት የተገሰጹት ደበሎ በለበሱ ባህታውያን ነቢያት ነው። እነዛኞቹ ነገስታት ወርቅ የለበሱ ናቸው። ጠቢባንና አስማተኞች ፊት ለፊታቸው ደጅ የሚጠኑላቸው ናቸው። እንደነመጥምቅ ዮሐንስ አይነት የበረሃ ሰው ቆዳ የለበሰ በትር የያዘ እንደ አዋራሄ የምድረ በዳ ደስት የለበሰ ሰው መጥቶ ሲናገራቸው አይምሮአቸውን አስቀምጠው እምነታቸውን አንስተው ያዳምጡት። ሰው በአይምሮ ብቻ መኖር ሊጎዳው ይችላል እና ሁሉን ነገር በአይምሮ ብቻ አይደለም። በተለይ የተማርን ሰዎች፣ የተማርን ትልቅ ሰዎች፣ በተለይ የተማርን ወንዶች ብዙ ጊዜ በአይምሮአችን መኖር እንፈልጋለን እና ፕሩፍ እንፈልጋለን ለእምነታችን። አንድ ጀርመናዊ ኢትዮጵያ መጥቶ ኦርቶዶክስ ሆናለዋልና ሊያስተምሩት ሲሞክሩ እግዚአብሔር አንድም ሶስትም ነው ሲባል እንዴት አንድም ሶስትም ይሆናል? ይሄን ፕሩፍ ማድረግ ፈልጋለሁ አለ። እምነት ፕሩፍ አይደረግም ሲባል የለም አልቀበልም ማለት አያችሁ፣ እንቅፋት ነው የሚሆነው። የእምነት እንቅፋት ይሆናል። ዝም ብሎ በአይምሮ ብቻ ነው። እግዚአብሔርን ልወቀው ብለህ ብትነሳ አይምሮ ያን ለማወቅ ስለማይችል በቃ ትቆማለህ። እንኳን እግዚአብሔር አለ የፀሐይን እንኳን ውስጣኛው ክፍል ለመመርመር አይምሮአችን ገና አልደረሰም። ግን ያንን ነገር ካላወቁት እግዚአብሔር የለም ብትል እንዳንተ ሞኝ ምድር ላይ የለም። እና ሰው በእምነት ነው መኖር ያለበት። አይምሮ ያስፈልጋል፣ ሚዛን ሊኖረው ይገባል። አንድ ነገር ክፉን ደጉን የምንለይበት ጸጋችን ነው። ግን አይምሮ ብቻ ለህይወት ግባት መሆን የለበትም። እና እምነት ያስፈልጋል። በእግዚአብሔር ላይ መተማመን። በራስ ማስተዋል አትደገፍ፣ ለራስ አስተዋይ አትሁን የሚለን ለዚህ ነው። ለራስ ያውቅለታለሁ አትበሉ። አንዳንድ ሞቲቬሽናል ንግግሮችን የምታዳምጡ ሰዎች ጥሩ ነው፣ ራሳችሁን ማንዳቃታችሁ። ግን እግዚአብሔር ላይ ያላችሁ እምነት የሚወስድባችሁ የዲያብሎስ ጥቃት እንዳይመጣ በዛ በኩል መጠንቀቅ አለበት። ኮንፊደንስም ከእግዚአብሔር በላይ እንድንቀመጥ የሚያደርገን ከሆነ ራሳችንን መቀበል በራሴ ማስተዋል ነው የምመላለሰው አያስፈልገኝም ሰማይ የሚያሰኘን ከሆነ የወደቀን ነው ማለት ነው። ሰው በአይምሮ ብቻ አይኖርም፣ በእምነትም ነው የሚኖረው። በአይምሮአቸው ለመኖር የሞከሩ ሶሻሊስቶች ነበሩ፣ ኮሚኒስቶች ነበሩ። እግዚአብሔር የለም ያሉ ዳርዊንን የተከተሉ ሰው ከዝንጀሮ መጣ ያሉ ብዙ እብዶች ነበሩ ምድራችን ላይ። ግን እነሱ አሁን ዛሬ የሉም። ሁሉም በፈተል ታስረው መቃብር ገብተዋል። እግዚአብሔር ግን አለ። እምነትን የሚቃወም አይምሮ ብቻ የሚያምን አመለካከትና አስተሳሰብ ራሱ ከስሯል በዓለም እና በህይወታችን ይሄንን በደም ልብ ብለን በተለይ የተማርን ሰዎች ልናስብበት ይገባል። እግዚአብሔር ባርካችሁ የሰማነውን
በልቦናችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። እግዚአብሔር ይባርካችሁ። የእናታችን የምትደገፈው እናት ጉዳይ እንዳትረሱ። የበረከታችን ስራ ጾማችን ነው። 911 4380 ስልኬ ላይ አሳውቁኝ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም